طلفي طلفي عايز دنيا እንደዚህ ለብሰሽ ላይሽ እኮ ምንሽም ፈራ አይመስልም ይሄንን ልትል ነው አሁን ተስራ ያስፈታኸኝ ደሞ በመስል ባልመስል መንገድ ሆኖ አሽማ ምንም እንትን አይለኝም ማታ ደሞ በህልሜ ይሁን ምን ይሁን አላቅም ስደንሻ ያየውሽ ከሆነ ወንድ ጋር የት እንዴት ማን ምን አደናብርሻል እኔማ እንዶ በሆነህም ተጨፈራ ታየኝም ብዬ ነው አልያውም ደሞ ተወንድ ጋር ምን ነው ደንሻ አላቅም ይያልሽ ነው አረኔ እንዶ እዛው ውስጥ የሚለውበት ታልፈም አይነካካኝ ግን አንቺ በዛኛው ስታይል ናይስ ነገር ነሽ ምን ነሽ ናይስ ምንስ ነሽ ናይስ ማለትማ አሪፍ ነሽ ምርጥ ነሽ ማለት እንዲያ ነው ደግ እኔምልህ ዳንኤል እንዶ አሁን እኔን እዚህ ከምታደርቅ ምን አለ ለመድከው ነገር ገዝተህ እዛው ተከፍለህ ብትገባ እሱ እንኳን ይሻለኛል ለከነሽ እንዶ ትየት ይሰጡህ ትመልስልኛለህ አይደል አራው ከፍልሻለሁ አደራ እኔ እንግዲህ ትራይን ልስራበት ለረጅም ጊዜ ስጠብቅ የነበረው ያ ውዱ ቀለበት ኮጄ ገባ አረ እባክሽ እንዴት ልታይ ስንቴ እንደሞከርኩ አልገባህም ከስንት ድካምና ትግል በኋላ ይኸውልህ እጄ ገባልሃል ዋው የኔ ፍቅር የምሬኔ ባቱኝ ቆጬ ነበር አረ ገና ይኸውልህ ቀለበቱ በጣም ብዙ ብር የሚሸጥ ከሆነማ ያባትየውንም ሶስት ነው የምትደሰተው በቃ እንደተለመደው መጥቼ ልቀበልሽና ዋጋውን አውቀን ስራሽን ትቀጥያለሽ እና ምሳን ግን በላህ ወይ ደሞ እኮ በጣም ናፍቀኸኛል ያው ሰዎች ነገ ሊሄዱ አይደለ ከዛ ቤቱን እኛ ልናደርገው አይደለ ለሱ በደንብ እየተዘጋጀውልሽ ነው እስከዛ ግን ቀኑ አልደርስ ብሎኛል እኔም በጣም ንፍቅ ብለሽኛል የኔ ፍቅር ላቭ ዩ በቃ ባይ ቢሞር ማይ ላቭ በጣም ወድሻለሁ ማነሽ ጥልፌ አቤት ጋሺ እስቲ እንጠጣው አንቺ እሺ
የኔ ልዩ ተናለ ምን አላፈኩ በጣም ነው ናፍቅሽኝ የኔ ፍቅር አያው ይሄንን ቤት ያው ለዛሬ መደበሪያችን ነው የሚሆነው ለወደፊት ግን እንደዚህ አይነት ቆንጆ ቤት ይኖረናል ይሄን የሚያክል ቤት ያ ይሄንን የሚያክል ቤት የኔ ፍቅር ላንተ እኮ ይሄም ሲያንስብ ነው የኔ ፍቅር በቃ ናፍቀኛለች እኔ እዚህ ቤት ትልቅ ካዝና ነው ያለው እዛ የሰዎቹ መኝታ ቤት ውስጥ በእርግጠኝነት የዚህ ቤት ሀብት ያለው እዛ ይመስለኛል ማለት እሱ እንዴት አንጨውሽ ማለት እንዴት አየሽ የሆነ ጊዜ ሰውየው ከፍቶት እኔ ደግሞ ድንገት ትኩስ ነገር ይዤ ስገባ አየሁት ግን ያየሁት ስላልመሰለው ቶሎ በሩን ዘጋው የካዝናውን ኮድ ለማየት ሞክሬ ነበር ግን አልቻልኩም ድጋሜ ይሄንን እድል መች እንደማገኘው አላውቅም ግን ትልቁ ዓላማ እሱ ነው እና ሰዎቹ ትልቅ ቢዝነስ ነው የሚሰሩት አዎ ትልቅ የሞባይል እና ኮስሞቲክስ ሱቅ አላቸው ፓይኔ ፍቅር ወሳኝ ቦታ ነው ታዲያ ገባሽል መጡ እንዴ አራ ተረጋጋ እንዴ ምኑን ተረጋጋሁት ማንንም አይመጣም ብለሽኛል ነበር እንዴ እና በዚህ ልክ የሚያስፈራ ነገር ነው ትቀልጃለሽ እንዴ ከዚህ የበለጠ ምን የሚያስፈራ ነገር አለ የሰው ቤት መሆኑን ረሳሽው እንዴ ልጃቸው እኮ ነው የመጣው እንዴ እና ልጃቸው ቢሆንስ እሱ ሰው አይደለም በቃ አንተ ነህ እንደሰው የምትቆጥረው ደግሞ ይሄ ምን ማለት ነው ያው ልጁ በሱስ የደነዘዘ ቤተሰቦቹ እንኳን እንደሰው የማይቆጥሩት ልጅ ነው ታዲያ እኔ እናንተ ለምንድን ነው እንደሰው የምናየው አረ በሩ በተደጋጋሚ እየተንኳኳ ነው ይጅ ነው ነገር አድርጊ እሺ አንተ ግባና መኝታ ክፍል ተደበቀን ሄጄ ከፍቷል እንትን እኮ ዳንዬ ከቴሌቪዥን ላይ እኮ አይቼ እንደው ያምርብኛል ላይ ያምርብኝም ብዬ ተሞክር ድረስ መጣህብኝ በጣም ነው የሚያምርብሽ እና በቃ ሄዷልና በቃ እኔ ከዚህ በኋላ እዚህ ቤት መቆየት አልፈልግም ልጁ ምንም ያቁምታ ያለሽ እንዴ ቆይ ከዚህ በላይ ምን ያውቅልሽ አውቃ ዝም ብለሽ ካልሆነ በስተቀር ምንድነው እንደዚህ የሚያቦቀቡቀ አረ በእናትሽ ሸርተን ገልብጣው አስተካክልና ድረስ አትቆጪ ይኸውልሽ ላንቺ ትልቅ ሰርፕራይዝ አለ እሱን ስመጣ ታያለሽ እሺ በቃ ይኸው መጣ
Hey babe. Surprise. በጣም ውድ ቀለበት ነው። በጣም ውድ ቀለበት ነው። ከየት አመጣኸው? የኔ ፍቅር ገዝቼው ነው ሌላ ከየት ላመጣው ይችላል? በጣም ነው የሚያምረው። በጣም ነው የማመሰግነው። ገና በደንብ አንበስብሻለሽ። በጣም ነው የሚያምረው። ገና መች ተጀመረና ወይ እንደው አንተ ሰውዬ ኮተም ባል የለህም እንዴ? ዋ ምን ፈልገህ ነው ደግሞ? ጋሽዬ ተይ ቤት እንዳይገባ ብለዋል። ይልቅ እሱን ተይውና ብር እንድታበድሪኝ ነው የመጣሁት። ስንት ብር ነው? 100 ብር ነው። ማሚ ስትመጣ መልስልሻለሁ። እንደው መስጠቱን ስተው ቆይ አንቺ እኔ እንድጠብቂኝ ተነግሮሽ ነው ማለት ነው? አላስ እንግዲህ ጋሽዬ እኔ ተቤት ስትመለስ ድረስ ታይ እንዳላየው ብሎ አደራ ሰጥቶኛል። እንግዲህ አደራዬን ለማክበር ብዬ ቆይ ሰውዬ ከኔ ምንድን ነው የሚፈልገው? ምንም ነገር ሳይፈጠር በባዶ ሜዳ እኔን ነገር መፈለግ ማለት ነው? እንግዲህ ዳንዬ መቼም እኔን አትቀየመኝም አይደል? ያው አደራ ተባልኩ ነው እኮ። ግን አንቺ እነሱ ከልኪው ስላሉሽ እኔ እዚህ ክፍል ስመጣ መካከል አለብሽ ማለት ነው? ኋላሳ አደራማ አደራ ነው ዳንዬ። ሂድ እናቴ ሂድ። በይ በቃ የመጣሁት ለብሩ ብዬ ነበር። ግን አንተ እኔን ትወደኛለህ እንዴ? ባልወድሽ አብሬ ምን አደርጋለሁ? በጣም ነው እንጂ የምወድሽ የኔ ፍቅር። ብትወደኝማ ኖሮ እስከዚህ ሰዓት እዚህ ባላስቀመጥከኝ ነበር። 10 ደቂቃ ብቻ እኮ ነው ያረፈርኩት የኔ ፍቅር። 10 ደቂቃ ቢሆንስ? አሁን እሺ የጠየቁን ገንዘብ አመጣለሁ? አዎ አግኝቼልሻለሁ። ስንት? 5,000 ብር። 5,000 ብር? አጠቃላይ ክፍያው እኮ 20,000 ብር ነው። ታዲያ ገንዘብ ፈልግልኝ እንጂ እኮ መጠኑን አልነገርሽኝም። እሺ ቆይ ምን ማድረግ ነበረብኝ የኔ ፍቅር? ማወቅ ነበረብኝ። ስንት እንደምፈልግ ማወቅ ነበረብኝ። እሺ በቃ እኔ ከባንክ አውጥቼ ሰጥሻለሁ።
ሄይ ቤብ አዎ አሁን መምጣት ትችላለህ ቤት ውስጥ ማንም ስለሌለ ቀኑ የኛ ነው ከፈለክ ምሽቱ ምሽት ያ በቃ ነው ለምኩ እንዴት ናፍቀኝ እንደነበር ይራሱት መጡ አረ ተረጋጋ እነሱ አይደሉም ልጃቸው ነው የሚሆነው እሱ ደግሞ እዚህ እንዳይገባ ሁሉንም በር ቆልፌዋለሁ በቃ አንተ ተረጋጋሽ አይገርም እንደዚህ አይቶኛ ያውቃል እኔ ደግሞ አንተን ሳገኝ ነው መሰለኝ ራስ ቸሉሴን ራሱ አልቀይር ነው የሄድኩት የኔ ፍቅር ልቤን ቁጥፍት ነው የምታደርገው ለምን አተነሰው አይተው የማልፈልገው ስልክ ነው ሰሊና ነው የሚለው መቼም እኔን አይን መሸወድ አትችልም በዛ ላይ ትኩረቱ ሁሉ ያለው ስልኩ ላይ ነው ግን ማንሳትም አትፈልግም ቆይ ምንድነው የተፈጠረ ነገር አለ አረቤ ምንም ነገር አይደለም ቤን ያክላታ ካብጁ ላንቺ ጊዜ መስጠት ስለፈለኩ ብቻ ነው በቃ የሚበጠብጥ ነገር አልፈለኩም ምን ነው እየጠረጠርሽ ነው እንዴ አይ እንዲሁ መቀናበትን መንገድ እየፈጠርኩ ነው በቃ ምሳ እንብላ ተነሳ ጠብኔ እንታጠብ እሺ እኔ ምልሽ እንዴት ግን እነዚህ ሰዎች በዚህ ልክ ሊያምኑሻሉ ስልኬን እየጠራ ነው ቀብለ ወይኔ ሄሎ ጋሽዬ አሎ ጥልፌ እንደምን አለሽ ዲያና ነኝ እግዚአብሔር ይመስገን ጋሽዬ ሰላም ገባችሁ አዎ በሰላም ገብተናል ያወሮ በላ ልጅ እዛሽ ቤት ድርሽ እንዳይል አደራ ቤቱን በደንብ ጠብቂ አረ እንደው ችግር የለም ጋሽዬ በደንብ ነው መጠበቅ እንግዲህ እትየንም እንኳን ሰላም ገቡ በሉልኝ እሺ እነግራታለሁ ደህና ዋይ እሺ አረ ተሳቀቅ የሞትኩኝ እኮ እኔ ስኖርበት ያልተሳቀቅኩኝ አንተ ምን ያሳቀቀሃል ለነገሩ በዚህ ድፍረትሽ ባይምርሽ ነበር የሚገርመኝ በልበል ተነስም ሰንብላ ተጠብናና
እንደነገሌ እንደነንትን አልኖርም እንዴ ቤት ተሳሳትኩ እንዴ ኧረ እራሱ ዛሬ ደግሞ ምን አይነት ጡዘት ነው የጦስኩት እልፌ እኔ ፍቅር እዚህ ቤት ያሉ ጥቆች በሙሉ ተመችቶኛል ለምን ነገውን ጩነን የራሳችን ህይወት ብቻ እንኖር ምን ያስጨንቅ ሰፈሩ ጥበቆች ያስወጡማ ደሞ ምን አስቸኮለ በቅርቡ ከዚህ የሚበልጥ ቆንጆ የራሳችን እቃ ይኖረናል ለጊዜው ባገኘው አጋጣሚ መደሰት ነው እሺ
ምንድነው የጨብሲና የሲጋራ ሽታ የሚሸተኝ? ቴ ነው የሚሸተህ? የምየነው ዳብያሉ በሻውን አሳልፍኝ። ወይት ከቤትማ አትገባም። ጭራሽ በቤቴ እንዳልገባ ለከለከኝ እንዴ? እንግዲህ እኔ ጋሽዬ እኔ ስትመጣ ድረስ ተቤት እንዳይገባ ብሎ አድራ ብለውኛል። እሳቸው ናቸው ባለቤት፣ የእሳቸውን ትእዛዝ ነው ማከበር። አትገባም። በቤት ዘር ነው የሆነ ጭራሽ ተከለከለኝ ነው ያንተ ዳኒ እኔ ኋላ ጮሃለሁ። ምን አባሽ ብለሽ ነው እንጂ ሊደፍረኝ ነው ብዬ የዚህን ሰፈር ሰው ከመሰብሰቤና ተመዋረድህ በፊት ተዚህ ቤት ውጣ። ኧረ እባክሽ እንዴም ጩኸ ነው ይመጣው ነው ያለሽ። አንተ ቆይ ምንድነው የምትፈራ? ወይ ይፈለሰ ልከ ቆይ ምንድነው የምትፈልግ? ይሁን የተረሳ ጨላ ምናምን የለም? ኧረ ጨላ የለኝም። አይ እንደው ታኖርኩት ላይ እኔ ታኖርኩት ላይ ልስጥ። እሺ ስንት ብር አለሽ? 500 አለኝ። በቃ አምጫትና ማሚ ስትመጣ በዛው ደግ። እሺ ምን ያረከው? ናናት ና ሄዷል። በቃ ናተነ ሄዷል። የለም የኔ ጌታ ናና አስጨነቅሽኝ እኮ አልገባሽ ያለበት ሁኔታ ምን ስትላስበው ነው? ቤቱን ከኔ በላይ አንተ እንደምታውቀው ምን ያባል? በቃ በቃ እሺ በቃ እሺ ለምን ነው የፈለክ? ስለምንድን ነው የምናወራው? አንተ ስላለህበት ሁኔታ እየሆንክ ስላለው ነገርና ወደፊት መሆን ስላለበት ነው። ኧረ እባክህ ስለኔ ነው የምናወራው? እስከ ዛሬ ያልወራነው ነገር ዛሬ ምን ብለን ነው የምናወራው? ነው ወይስ በእኔ ታሪክ በኋላ ስድብ አዘጋጅተህ መልሰህ እኔን ለመስደብ? እናት እንደሰለጠነ ሰው እስቲ ቁጭ ብላችሁ አውሩ ስላለች እንደዛ ነው እንዴ? ድሮም እኮ አንተ በራስህ ስለኔ አታስብም ብዬ አስብ ነበር። ለነገሩ ተው፣ የኔን ውድቀት አልነበር የምትፈልገው? ይኸው እንደምትፈልገው ተሳክቶልሃል። እንኳን ደስ ያለህ። ደሞስ በአንተ እንደዚህ መሆን ተጠያቂ የምታደርገው እኔን ነው? አዎ ብለህ ደግሞ ቤት ውስጥ ዕቃ ሲጠፋ ተጠያቂ የምታደርገው እኔን ነው። ከድሮም እኔን የምታስበኝ እንደዚህ ነው። አየህ አሁን የሁሉ ነገር ከጠፋ በኋላ ነው መጠየቅ ያለብህ። አሁን ስላለፈው ተውና ወደፊት ስላለው ነገር ነው። አንተ አሁን ካለህበት ሱስ ተላቀህ
እቤት ከመቀመጥ ወጥተህ ስራ እንደ ጓደኞች ሰርተህ የምትለወጥበትን ነገር እናስብ። አይ አይደል አሁን የምትወራው ስለ ራስህ ነው። እኔ አሁን ያለሁበት ነገር ተመችቶኛል። ከራሴና ከራሴ ጋር ብቻ እንድኖር አድርጎኛል። ያንተ እርዳታ ያስፈልጋል። የሁሉ ነገር ከመፈጠሩ በፊት ነበር እኔ መጠየቅ ነበር። በቃ አንተ እንደዚህ ሆነ መኖር ነው የምትፈልገው? የቤት ዕቃ እያወጣህ ትሸጣለህ፣ ሱስህን ታሯሩጥበታለህ። በቃ ይሄ ነው ህይወት? ይሄ ነው ወይ? አንተ በሁሉም ነገር ልክ ልትሆን ትችላለህ። እኔ ግን ከቤትም ሆነ ከማንም ሰው ምንም ነገር ወስጄ አላውቅም። ተግባባ? ከዚህ በኋላ ደግሞ ምንም ነገር ሳታረጋግጥ ወስደሃል ካልከኝ የመጨረሻ ጸብ ነው የምንጣለው። እቴ ወይ እንደው የተስማሙም አይመስለኝም። ዳንዬ እንደው ክፍት ብሎ ተበሳጭቶት ይወጣችኋለኝ። ይሻለኛል እንደ ሰለጠነ ሰው ቁጭ ብላችሁ አውሩ አልኳቸው። እነዚህ ሰዎች በዚህ ከቀጠሉ ምንም የሚስማሙ አይመስለኝም። ምን ይሻለኛል እንደው? አይ ተውትዬ፣ በቃ እትዬ ምሳም ደርሷል። ምግባችንን እንብላ። እሺ ጣፊ ሄዱ ሳሎነት። እሺ እሺ እናቴ። እንደ ሰለጠነ ሰው አውሯልሽን አወራሁት። ጭራሽ ከዚህ ቤት ዕቃ ጠፋ ብለህ ብትናገረኝ ከባድ ጸብ ነው የምንጣለው ብሎ ዝቶብኝ ወጣ። እኔ ልጅ አባቱ ላይ በዚህ ደረጃ ሲዝት አይቻልም። ታዲያ ከሱ ጋር አብሬ እንድኖር ነው የምትፈርጅብኝ? ኧረ ምንም ቢሆን እኮ ልጅ ነው። ምን ነው በዚህ ደረጃ እንዴ? ፊቱ ላይ ያየሁት ንዴት የማውቀው ነኝ። ይሄ ሱስ ጭራሽ ከቀን ወደ ቀን አውዳወሪነት እየቀየረው። አንድ ቀን ተነስቶ የሆነ ነገር ካደረገኝ በኋላ የየልትልኝ ምንም ቢሆን እኮ ለኔም ልጅ ነው። እንደዚህ እንዲሆን ያደረከው እኮ አንተ ነው። ከጓደኞቹ በታች ያደረከው። እሱ የመረጠውን ትምህርት እንዲማር ደግፈው ቢሆን ኖሮ ልጁም እንደዚህ አይሆንም ነበር። ሰሚያለሽ? እኔ የተሻለ ነገር ነው የመረጥኩት። አሁንም ትክክል እንደሆን ካይሰማ ስተትና አምነህ ተቀበል እንጂ። ስተቴን ልቀበል? አንቺ የልጅሽን ስተት ለመደበቅ ብለሽ ስንት ዓመት የተሆነውን ነገር እያነሳሽ ተወተውትኛለሽ። ለመሸፈን ብዬ አይደለም። ያለፈው አልፏል። ምንም ቢሆን ልጃችን ነው። ለሱም ጊዜ ልንሰጠው ይገባል። እኔ በስርዓት ላዋራው ነው የሞከርኩት። እሱ ግን ዛተብኝ እያልኩሽ እኮ ነው ያለሁት። የእሱ እኔ ላይ መዛት ምንም መስሎ አይታይሽም እንዴ? ሁሉም ነገር በጊዜው ይስተካከላል። መጀመሪያ አንተ ከመበሳጨት ከመቆጣት በፊት ፍቅርን አሳየው፣ ቅረበው። ከዛ ማይስተካከል ነገር የለም። እንዴት? እስቲ እንዴት ላሳየው ንገርኛ እንጂ። ከዚህ በፊት የነበረውን አባትነት ነው። ቀርበ ፍቅር ሰጥተህ መክረህ የነበረውን አባትነት መልስለት። እኔ አልወሰድኩበት። እሱ ራሱ ወስዶ ጣለው እንጂ አልጣለውም። እስቲ ዛሬ እንኳን የምልህን በትክክል ስማ እናድርገው። እሺ
እኔ እሱን ለማግባባት ልሞክር። ነገር ግን በአንድ ስምምነት። እሺ በምን? እኔ እሱን ለማግባባት በማደርገው ሂደት ውስጥ እሱ የማይለወጥና የማይሻሻል ከሆነ እኔ ራሴን እርምጃ ወስዳለሁ። ታምኛለሽ አይደለ? ቃሌን እጠብቃለሁ። አምናለሁ እንጂ እሱማ ለምን አላምንም? እኔ እኮ እንዳንተ ቀለበት ጠፋ ብዬ ያዙ ይልቀቁኝ የሚል ሰው አይደለም። በያሁን የምናወራው ስለ ልጃችን ይቅር ብለን ስለተውነው ነገር አታንሽ። አንቺን በእኔ ቦታ ብትሆኝ የምታደርጊው ይህንን ነው። ማ እኔ ዙፋን ነኝ ቀለበት ጠፋ ብዬ ስንት ዓመት የኖረውን ትዳሬን የምጠራጠረው? ባይሆን የወጣበት ገንዘብ ያሳዝነኝ ይሆናል እንጂ የስንት ዓመት ባሌን አልጠራጠርም። በይ አንቺ ነገር ከጀመርሽ ልጄ ማቆሚያ የለሽም። እኔ እቁቤ ልሂድና እቁቡን ብሬን ሰብስቤ ባንክ ላስገባ። ብር እዚህ ቤት ይዞ መምጣት እንደሆነ የማይታሰብ ነገር ነው። ጋሽዬ ሶስተኛ እኮ ፈልቷል። ላምጣ? እሺ እኔ ልጅ ያንቺን ቡና እምቢ ብሎ መሄድ አይቻልም። እሺ እሺ። አየሽው? ዛሬ ደግሞ እኔ ፊት ተነጋግረን የለ እንዴ? በቃ ያው እየተላለፈን እንኑር ብለን ነው እንጂ የዚህ ቤት ጉድ በጣም ብዙ። ምን የዚህ ቤት ጉድ እንዴ? ይሄ ሰውዬ እኔ ደግሞ የኔን ጉድ መስሎኝ። እሺ እስኪ ቀጥል። የዚህ ቤት ጉድ መቼም አያልቅም። ዛሬማ ሳልናገር አልገባም። ምንድን ነው የኔ ልጅ? እሱ የ25 ዓመት ሴት ልጅ አለችው።